ይሄ የራያ ጉዳይ ለአምስት ሰዓት ወለደች የሚባል ነገር ነው ሊገልጸው የሚችለው። ለአምስት ሰዓት ነው። ነገሮች በጣም እየተወሳሰቡ መጥተዋል፣ እንደ አካባቢም እንደ ሀገርም እና ለዚህ የሚመጥን አካሄዶች በጣም ያስፈልጉናል ብዬ አምናለሁ። እና ለአምስት ሰዓት ወለደች የራያ ጉዳይ። ከዛ የራያ ነገርም ያው ነገረኛ ያደርጋል። ዝም የሚያስብል ነገር አለ። እንዲያውም ይሄ ለአምስት ሰዓት ወለደች ሲሆን ብዙ ዳር ቆመው የሚከታተሉን ከኛ የተሻሉ ሊቃውንት አሉን፣ በዕድሜም በእውቀትም በብዙ ነገር ከኛ የተሻሉ ግን ያው ፖለቲካል እሱን ፈርተው የዘውግ ፖለቲካ መሳተፍ ስላልፈለጉ ይመስለኛል የዳር ተመልካች ነው። ግን ከተጠያቂነት አያመልጡም። እነሱ በሆነ የፖለቲካ ስህተት የተፈጠረው ስህተት ላይ ተጠያቂ የሚሆነው በዋናነት እዛ ፊት ለፊት ያለው አካል ሊሆን ይችላል እንጂ ዳር ያለው ተመልካቹም እንደ ትውልድ ይጠየቃል። የሆነ ነገር አንድ ነገር ሰው ሲያጠፋ ብቻ ነው ተጠያቂ የሚሆነው። ሲያጠፋ እያየ ዝም ብለህ ማየትም ራሱ ተጠያቂ የሚያስብል ነገር አለ። እዚህ ጋር ወዳጃችን ሙልጌታ መጥራት እንችላለን። ላድነው ስላልቻልኩ እኔ ለመግደል ምስክር ያሻም ይህ ነው በደል እና ሊያድኑን የሚገቡ ብዙ ነገሮች አሉ። ራያ አንጀቷን አስራ ያስተማረቻቸው ብዙ ሊቃውንት አሉ። በዚህ ሰዓት ካልደረሱላት ሌላ ጊዜ አትፈልጋቸውም። እና የራያ ነገር ነገርኛ ያደርጋል። የራያ ነገር ለአምስት ሰዓት ወለደች ነው። የተሻለ ደግሞ ይገልጸዋል የማስበው በእውቀቱ ግጥም አለ። የአዱኛ ሽራፊ የመከራ ግንጥል አልኖርብሽ ባማን አልለይሽ በጥል በእንባ በሳቅ መሀል እንደተቸነከርኩ አብሬሽ ልቀጥል እና ልትሆነ የምትችል ነገር አይደለም ያለው ነገር እንትን ይልሃል። በተለይ ብቸኝነት ሲሰማ በወንድሞች የተከበህ በእጅ ብጫ ስትደፈጠጥ የሀሳብ ልዕልና ሲጠፋ ያለው የፖለቲካ ሴራ ይደብርሃል። በወገን ተከበህ የሆነ ብቸኝነት የሚሰማ ነገር ሲፈጠር በጣም ይደብርሃል። እና ይህ በውቂ ግጥም የተሻለ ይገልጸዋል። አልኖርብሽ ባማን አልለይሽ በጥል በእንባ በሳቅ መሀል እንደተቸነከርኩ አብሬሽ ልቀጥል እና ይሄ የኛ አካባቢ ፖለቲካ ከሀገር ፖለቲካ ተነጥሎ የሚታይ ነገር አለ። ከሀገር ፖለቲካ ተነጥሎ የሚታይ ነገር አለ። ኦፍኮርስ ለፖለቲካ ትንሽ እንግዳ ነው። አካባቢ የምታውቀው ያው በግብርና የሚተዳደር ነው። ልጆቹ ከልክ በላይ አስተምረዋል። አሁን በጣም የቀለም ቀን የሆኑ ልጆች አብቅሏል። የራያ ማህበረሰብ በውድነትም ችግር የለበትም። ግን ፖለቲክስ ላይ ገና አልተለማመድንም ይመስለኛል። እና ይህንን ለመለማመድ የራያ ጉዳይ የራያ ብቻ ነው የሀገር ነው ብለን ከኮሚቴ ኋላ ፓርቲ አቋቋም። ፓርቲው ደግሞ ሀገራዊ ፓርቲ ነው። ልክ እንደ በንብራን መስቀረዳ የሚመራ የሀፓ እንትን ስልሳዎቹ መጀመሪያ ላይ ከባህር ዳር አውሮፕላን ጠልፈው ሄዱ ወደ ሱዳን፣ ከሱዳን ወደ አልጀርስ፣ ከዛ ወደ አውሮፓ ሄዱና አሁን እንትን አውሮፕላኑ ጠልፈው ወደ ውጭ ሄዱበት አንዱ ምክንያት እዚህ በንጉሱ እየታሰርን እየተፈታን መኖር የለብንም። የስልሳዎቹ የተማሪዎቹ አብዮት ዓለም አቀፋዊ ቅርጽ መያዝ አለበት ብለው የሚዲያ ሽፋን እንዲያገኝ ኦፍኮርስ ተሳካላቸው። እንደዛ አደረጉና ዓለም አቀፋዊ ይዘት እንዲኖረው ነው ያደረጉት። ያ የኢትዮጵያ አብዮት ማለት ነው። የኛ ፓርቲ ስሙ በአካባቢ ራያ በሚል ስም ያዝ እንጂ ኢዴፓ አካባቢያዊ ፓርቲ አለ፣ ሀገር አቀፍ ፓርቲ ነው። የራያ ጉዳይ ማንኛውም ኢትዮጵያዊ ይመለከታል። ማንኛውም እና የአካባቢው ያው እንደምታውቀው በሶስት ክልልና በአንድ ልዩ ዞን መሀል ላይ ስለሚገኝ ይህን እሴት ቀላል ነገር አለም። እንዲያውም የሰሜን ምስራቅ ኢትዮጵያ ራያ ማለት የሰሜን ምስራቅ ኢትዮጵያ ስዊዘርላንድ ልናት እንችላለን። ስዊዘርላንድ በጀርመን በጣሊያን በፈረንሳይ የተከበበች ሀገር ናት። ጀርመንኛ፣ ፈረንሳይና ጣሊያንኛ ታወራለች። ማህበረሰቡ ልክ እንደዛ ነው። ሄትሮጂኒስ የሆነ ማህበረሰብ ነው ያለው እና የዘር ግንዱ ወደ ጣሊያን ሊመዝ ይችላል። አንዱ የስዊዘርላንድ ሰው ወደ ፈረንሳይ ሊመዝ ይችላል፣ ከጀርመን ሊመዝ ይችላል። ግን አንድ የሚያደርጋቸው ነገር ስዊዘርላንድ እንደታቸው እና አሁን የኛ አካባቢ በሶስት ክልልና በአንድ ልዩ ዞን አካባቢ መሀል ላይ ስለተገኘን ከዚህም ከዛም እንገኛለን። ይሄ ቀላል ጸጋ አይደለም። ይሄ ለኢትዮጵያ የሚያስፈልጋት ነገር ይመስለኛል።
እንዲያውም ኢትዮጵያ ለኢትዮጵያ ህመም የተሻለ እንክብል የአካባቢ የራያ አካባቢ መፍትሄ ሲሰጠው ለማህበረሰቡ ብቻ አይደለም መፍትሄው ለሀገር መፍትሄ ሊሆን ይችላል። ምክንያቱም አንድ የሚያደርገን ብዙ ነገሮች ተበጣጥሰዋል። ከ83 ወደዚህ የነበረው የዘውጋዊ ስርዓት አንድ የሚያደርገን ላይ ልዩነት መሰረት አድርጎ ነው የሰራውና የአንድነት ጸጋችን አሳጥቶናል። ራያ አካባቢ ያለው ግን ያ ነገር አላጣም ስቲል። ስለዚህ ራያ እናቷን አምጣ መውለድ የምትችል በካርነት ልናት እንችላለን። ራያ ለራሷ ብቻ ለምትወልደው ኢትዮጵያ እናቷን ጭምር የምትወልደውና አንድ ያመጣ 2-3 ጊዜ ለመውለድ ነው እየደከመች ያለችውና እንግዲህ መንግስት ትኩረት እንዲያደርግ እንፈልጋለን። ግን ይሄ ኤክስተርናል የሆነ ፓርት ነው ወደ መንግስት አካባቢ ያለው። በዋናነት ግን ወደ ራሳችን መውሰድ አለብን እና አንድ ነገር ባለቤት ስትሆን ተችለህ መገኘት አለብህ። በጣም ተችለህ ማለት ነው። የራያ ጉዳይ ደግሞ እየተወሳሰበ ሲመጣ አርት ኦፍ ፖለቲክስ መረዳት ያስፈልጋል። ሊደርሺፕ ማለት ቀላል ነገር አንድ ነገር ፌል ካደረገ ምንም ጥርጥር የለው ነገር የመሪ ያለመቻል ነው። በቃ የመሪ ማቃት ነው። ስኬት ከመጣ ደግሞ የመሪ መቻል ነው። ኦፍኮርስ ውጫዊና ውስጣዊ ነገሮች አሉ፣ የተለያዩ ነገሮች አሉ ለውድቀትና ለትንሳኤ። ግን የአንበሳውን ድርሻ የሚይዘው መሪ ነው። መሪ ብቻ አለ ፖለቲካችን እንዲዘምን መልካም ተመሪ ያስፈልጋል። የሚገስጽ ተመሪ። እንዲያውም አንድ ኢስላሚክ ሂስትሪ ላይ አሊ ላይ እስልምና የሆነ ነገር መከፋፈል ላይ ተፈጠረ እና ከነቢያችን ኋላ በአቡበከር ዘመን እስልምና አልተፈተነም፣ በዑመር ዘመን እስልምና አልተፈተነም፣ በዑስማን ዘመን እስልምና አልተፈተነም፣ በእርሱ በአሊ ዘመን ግን እስልምና ተፈተነና ለምንድን ነው መከፋፈል መጣ ማን ብለው ጠየቋቸው። እንዴ በእነሱ ዘመን እኮ ችግር ያልተፈጠረው ተመሪዎቹ እኛ ስለሆነ አሁን ተመሪዎቹ እናንተ ስለሆናችሁ ነው ችግር የተፈጠረው። እዚህ ጋር ደግሞ የተመሪዎች ሚና ታያለ እና ፖለቲካ እንዲዘምን የመሪና የተመሪ መስተጋብር በጣም ወሳኝ ነው። ቀሽም ከሆነ ድጋፍ ጤነኛ የሆነ ሂስ በጣም ያስፈልጋል። የኛ ፖለቲክስ ጤነኛ የሆነ ሂስ ጥንካሬያችን ምናምን ችግር የለውም። ግዴታችን ምስጋና ላልፈልግ ይችላል። ድክመታችን የሚነግር ጤነኛ ይሄ ከጥላቻም ከአጉል ድጋፍም ከአጉል ጥላቻም ውጭ ይሆናል። ጤነኛ የሆነ ሂስ ፖለቲክስ ያዝ ለአካባቢ ማህበረሰብ በጣም ይጠቅማል ብዬ አምናለሁ እና አንዳንድ ደጋፊዎች ባይደግፉን ይሻላል እንድትል የሚያደርገው ነገር አለ። እንዲያውም እዚህ ጋር አንጋራ ፈላስፋ አካባቢ መሰለኝ የሆነ አንድ ባለቅኔ ነበር። ያ ባለቅኔ በኃይለኛ ቅኔ ይቀኛል። ሲቀኙ የሆነ ቤተሰባዊ ነገር ሆነና ደስ ተሰኝቶባቸው ዝም ብሎ ሳይገባው በግል ይሸልማቸዋል። ሲሸልማቸው አልተመቻቸውም። ምነው ጌታዬ ብሩ አነሰ እንዴ? ሽልማቱ አነሰ ይላቸዋል። ኧረ የለም ብሩም አላነሰም ሽልማቱም አልጎደለም። እኔ ያናደደኝ በአንተ መመስገን ነው። አንተ ከተረዳኸውማ እኔ ምኑ ተቀኘሁት። ጨዋ ሰው በእነሱ በሊቃውንት ቋንቋ ጨዋ ማለት ደግሞ አለመቻል መርሃም ላይ ያደረጉት መሰለኝ እና አንተ ከተረዳኸውማ ምኑ ተቀኘሁት። ምክንያቱም በቃ በከፍታ ነበር የተቀኙት። በመንፈስ ከፍታ ተቀኝተውት አንድ እዚህ ግባ የማይባል ጃሂል ሰው ደስ ካሰኘ በቃ አልተቀኘሁም ማለት ነው። ከተረዳኸውማ ምኑ ተቀኘሁት። እኔ ያናደደኝ በአንተ መመስገን ነው፣ በአንተ መሸለም ነው። አሁን ወደኛም ስትመጣ አሁን በቃ ባይደግፉን ይሻላል እንድትል የሚያደርግህ ነገር አለ። ጤነኛ ነው ድጋፍ አለ፣ ጤነኛ ነው ድጋፍ ማለት ነው። እና ይሄ ፖለቲካውን ይጎዳል። ፖለቲካውን እንዲዘምን ጤነኛ የሆነ ሂስ የሚያስፈልግ ጤነኛ የሆነ ሂስ፣ ጤነኛ የሆነ ድጋፍ ማለት ነው። ይሄ በደጋፊ ብቻ አለ፣ በመሪም እንደዛ። አንዳንዴ ለመሪነት ያልታጩ ሰዎች ለደጋፊነት የማይበቁ ለተመሪነት የማይበቁ መሪ ሆነው ስታገኛቸው በጣም አስቸጋሪ ነው። ፖለቲክሱ እየተወሳሰበ የትላንት ፖለቲካ ሌላ፣ የዛሬ ሌላ፣ የጠዋት ሌላ፣ የከሰዓት ሌላ እንዲሁ በቃ እየተከረባበት እያየ እዛው ባለህበት ርገጥ የሚል አመራር ካለ እሱ ለመሪነት ብቻ ሳይሆን ለተመሪነት መታጨት የለበትም። ግን እዛ አሁን እኛ አካባቢ ላይ ያሉ አንዳንድ አመራሮች ማድነቅ ያስፈልጋል። እዛ በክፉ ዘመን ላይ
ፊት ለፊት ተጋፍጠው ራሳቸው ለአደጋ አጋልጠው ብዙ መስዋዕትነት ይሄ ምስጋና ያስፈልጋል። ሪኮግኒሽን መስጠት ያስፈልጋል። ማመስገን ማድረግ ያስፈልጋል። ዝም ብለህ ቆርጠህ አትጥልም። አስተችም ያ የባለፈው ሚናቸው አድንቀህ አመስግነህ ከዚህ በኋላ ያለው አካሄድ ደግሞ ሌላ ቃል ነው የሚጠይቀው። እዚህ ጋር እኔ ላላስፈልግ ይችላል፣ አንተ ልትወድ ይችላል አስፈላጊ እስካሁን ድረስ ግን አስፈላጊ ነው ይችላል። ከዚህ በኋላ ግን ላላስፈልግ ይችላል። አሁን ዕብራውያን ከግብፅ ሲወጡ ለነፃነት ማርና ወተት ወደምታፈረው ከነዓን ሲሄዱ ቀይ ባህር ያሻገራቸው ሙሴና አሮን ናቸው። ሙሴና አሮን ምድረ በዳ ላይ የሚቀሩት የዮርዳኖስ ወንዝ ያሻገራቸው ከነዓን ያደረሳቸው ግን ኢያሱና ካሌብ ናቸው። በቃ አሁን የሙሴ ሚና እስከ ቀይ ባህር ድረስ ነው። ቀይ ባህር ማሻገር ከዛ ላይ ያስፈልጋል። የኢያሱ እና የካሌብ ሚና ደግሞ ዮርዳኖስን አሻገረ ከነዓን ማድረስ። ይሄ ነው መተካካት ማለት፣ ይሄ ነው ሊደርሽፕ ማለት እንጂ እኔ የጀመርኳት እኔ ካልጨረስኳት ከሆነ ይሄ ሌላ መግባባት ነው። ይሄ በምታውቀው በማታውቀው መልኩ በዛ ማህበረሰብ ቂም ዘግነሃል ማለት ነው። ፀሐይ እንዲወጣለት አልፈለግከው። እኔ የጀመርኩት እኔ ካልጨረስኩት ቢደናቀፍ ችግር የለውም። ማህበረሰቡ ነፃ ባይወጣ ይሻላል የሚል አንድምታ ያለው አይነት ስታይ ያማሃል። ዝም አትልም፣ ትጮሃለህ። አልሰማ ስትል ደግሞ በአደባባይ ተወጣዋለህ። እና ይሄ የፓርቲ ዲሲፕሊን ላይሆን ይችላል፣ ግን የራያ ጉዳይ ከፓርቲ ዲሲፕሊን በላይ ታምናል። ከ3 ዓመት በላይ አንጀታችን እያረረ አይተን እንዳላየን ሰምተን እንዳልሰማን የፓርቲ ዲሲፕሊን ነው ዝም ብለን እየተደፈጠለ። ከዚህ በኋላ ግን አደባባይ መዋል ካለበት መዋል አለበት። መታገዝ እፈልጋለሁ። እኔ ብቻ መታገዝ እፈልጋለሁ። አንድ ሰው ነበር ሲል የሚያግዘኝ አሁን ወይ ደብሮታል ወይ የሆነ ያለው ነገር አስጠልቶታል ወይ ያልገባን ነገር ወይ የገባን ነገር ይኖራል። የእሱ ድጋፍም ያለው አሁን ብቻ ነው እየጨመረ ያሉት ያብይት ደግሞ አንድ ሰው አንድ ነው እና ብዙ ከአንተና ከኔ የተሻሉ ሊቃውንት ዳር ነው የሚመለከቱ ማለት እነሱ መተካት ያስፈልጋል። እነሱ ደግሞ ያስፈልገናል። ራያ በዚህ ሰዓት ካልደረሱላት ሌላ ጊዜ አትፈልጋቸውም እና ሊደርሺፕ በብዙ መልኩ ማተር ያደርጋል። እንትና እናንሳው ናፖሊዮን እንትና አሌክዛንደር ዘ ግሬት እንደምታውቀው አሌክዛንደር ዘ ግሬት ታላቅ የጦር አበጋዝ ነው። እግሩ የረገጠ ሁሉ ግዛቱ ነበርና የሆነች አማርኛ አለች እኔ የምፈራው ይላል እኔ የምፈራው በበግ የሚመራ የአንበሳ መንጋ አይሆን በአንበሳ የሚመራ የበግ መንጋ ነው የሚያስፈራ። ልክ ነው። መሪው አንበሳ ከሆነ ተመሪዎቹ በጎቹ ራሱ አናብስት ማድረግ ይችላል። አናብስቶቹ በበግ ከተመሩ ግን በግ ነው ሊሆኑ የሚችሉ ሊመስሉ የሚችሉ። መሪው ደግሞ በግ ከሆነ አናብስቶቹ ተመሪ ከሆኑ አናብስቶቹ በግ ነው ሊሆኑ የሚችሉ እና ለዛ ነው አሁን ናፖሊዮን በአንበሳ የሚመራ የበግ መንጋ ነው የሚያስፈራ። ምክንያቱም በጎቹ ራሱ መሪያቸውን ይመስላሉ፣ አንበሳ ሆነ ይቀረጻሉ። እና የራያ ማህበረሰብ ለነፃነቱ ለመብቱ ማዕከላዊ መንግስት ጋር የተፋለመ ጀግና ህዝብ ነው። ጀግና መሆን ሌላ፣ ፖለቲሻን መሆን ደግሞ ሌላ። ማህበረሰብ ፖለቲከኛ አይደለም ማስተማር። በሰዓቱ ግን ማደግ የሚገባው ነገር ሁሉ አድርጎ እዚህ አድርሶናል። አንጀትን አስሮ ብዙ የተሻሉ ልጆቹን አስተምሯል። እና አሁን በልጆቹ መመራት ይፈልጋል። ግን ያንን አንበሳ ማህበረሰብ በበግ መመራት የለበትም። በበግ መመራት አሁን እንትኑ የሚመጥን አይደለም። አሁን እየተከለበት ያለው ለዛ ማህበረሰብ አይመጥንም። አሁን የራያ ጉዳይ ይዘናል ብለን የምንሄድበት ኦፍኮርስ የቻለውን እያደረግን ነው። ብዙ ደክመናል፣ ሁላችንም አዋጥተናል፣ ብዙ ነገር አድርገናል። ያልቻልነው ነገር ማድረግ አለብን። ግን 10 የቻልነው ነገር ብናደርግ 10 ብናቅ ለዛ ማህበረሰብ የሚመጥን የፖለቲካ አመራር አይደለም ያለው። ይሄ በታሪክ እንትን ያስጠይቀናል፣ ጥርጥር የለውም። ያ ማህበረሰብ ጀግና ነው። 2-3 ጊዜ ማዕከላዊ መንግስት ተፋርሞ ለነፃነት ሲባል ማለት ነው። ያ በሳ ማህበረሰብ ጀግና ማህበረሰብ ለዛ ማህበረሰብ በማይመጥን ፖለቲክስ ሲመራ በዚህ ዘመን ያማል። እና ጥሪ ማድረግ ፈልጋለሁ።
ዳሩን የሚመለከቱ ከአንተና ከኔ የተሻሉ በእውቀትም በምንም ታላላቆቻችን እንዲያግዙ እንፈልጋለን። መተካከል እንፈልጋለን። ኦፍኮርስ አንድነት የሚያቀራቸው ሰዎች አሉ። መጽሐፉ የሚለው አንድነት የሌላት መንግስት አትጸናም አይደል የሚለው። በቃ አንድነት እንዲኖር የማይፈልጉ አካላት አሉ። የራሳቸው ስብዕና ብቻ እየገነቡ ቢተካካ የተሻለ አቅም ሲኖር ተቋማዊ አሰራር ይመጣል። ማህበረሰቡ ወደሚፈልገው ነገር ተሻግረዋል። ያ ነገር የማይፈልጉ ይዋጣሉ። የተሻለ ሰው ሲመጣ እንዋጣለን የሚያስቡ ሰዎች አሉ። የራሳቸው ስብዕና ብቻ እየገነቡ የሚሄዱ ሰዎች አሉ። ተቋማዊ አሰራር እንዲኖር የማይፈልጉ ሰዎች አሉ። ይህ አንተና እንደምናወራው ቀላል ነገር አይሆንም። ግን አሁንም እስከምን እንደመድረስ መቻል ለዛ ማህበረሰብ እስከሆነ ድረስ ማለት ነው። እና ሊደርሺፕ በብዙ መልኩ በጣም ወሳኝ ለጥፋትም ለልማትም። አልጎራኒ ማንሳት እንችላለን። አልጎራኒ የሶሪያ ፕሬዚዳንቱ እስከ ኢራቅ ድረስ ዘምቷል በሳዳም ሁሴን ታይም። አሜሪካ በአሸባሪነት ተፈልገው ነበር፣ ሙጃሂድ ነው። በኋላ እንደገና ለሶሪያ ነፃነትም እንደገና ይታገል ነበር፣ ይፋለም ነበር እና የሩሲያው ፑቲን በቃ በሰማይ በምድር ደብድቦታል። የዛኛው መንግስት ደጋፊ ሆኖ ደብድቦታል በሰማይና በምድር። አሜሪካ በአሸባሪ የምታየው ሰው ነበር። ቤተ መንግስት ገባ፣ ፕሬዚዳንት ሆነ። ሌላ አቋም ያዘ። የትግል ስብዕና ሌላ ነው፣ የመንግስት እና ደግሞ ሌላ ነው። ጠላቶቹ ጋር ሞስኮ ሄደ። ፑቲን ጋር ተነጋገረ። ትናንት ደብድቦታል። ትናንት ብዙ መከራ ደርሶበታል። ፑቲን ግን ያቂም አልዘገንም። አሁን መንግስት ነው። ያንን ትረሳና ፕራግማቲስም መሆን ይችላል። ያኔ ስቴትስማን ያስብላል እና ክሬምሊን ሄዶ ፑቲን ጋር ተነጋገረ፣ ጠላቱ ጋር ማለት ነው። ዋይት ሀውስ ሄዶ ትራምፕ ጋር ተነጋገረ፣ ጠላቱ ጋር ማለት ነው። ይሄ ነው ፓርት ኦፍ ፖለቲክስ ማለት ነው። እንዳመጣጡ አስተናገድ ማለት ነው። ወደኛ አምጣው፣ የኢንተርናሽናል ኤክስፒሪየንስ ወደኛ አምጣው። የራያ ጉዳይ የራያ ብቻ አይደለም የሀገር ነው እያልን ይህን ኤክስፒሪየንስ ካልተጠቀሙ እኔ ከአማራ ፖለቲከኞች ጋር ተነጋግሬ የህዝብን ጥያቄ ካላስመለስኩ፣ ከኦሮሚያ ፖለቲከኞች ጋር ተነጋግሬ የሀገሬን የራያ ጥያቄ ካላስመለስኩ ለምንድን ነው እዛ የምቀመጠው? ከማልፈልገውም ከምፈልገውም ሰው ጋር መገናኘት አለብኝ። ይህን አጀንዳ ለማስፈጸም መቀሌ መሄድ ካለብኝ መቀሌ እሄዳለሁ። ባህር ዳር መሄድ ካለብኝ ባህር ዳር፣ አዲስ አበባ መምጣት ካለብኝ አዲስ አበባ እመጣለሁ። የሆነ ግን እንዲህ ሊያደርግን፣ አማራ ሊያደርጉን፣ ትግሬ ሊያደርጉን፣ ኦሮሞ ሊያደርጉን፣ ይሄ የግል ስብዕና ሌላ ነው፣ የፖለቲካ ስብዕና ደግሞ ሌላ ነው። ፖለቲሻን ስትሆን የግል ባህሪ ቤትን ስለመጥ እና ያቺ እንደ ኩሬ አድርገው ያስቧታል። የራያ ጉዳይ ውቅያኖስ ሆና እያለ ባህር ሆና እያለ በቃ በዛች በራሳቸው ልክ ሲለኳት ታያለ። በራሳቸው ቁመት በራሳቸው ሚዛን ሲሰፍሯት ያማል። ታውቃለህ አሁን የቅድም እንዳለው አሁን በሶስት ክልልና በአንድ ዲቪዥን እስከተከበበ ድረስ አሁን ይሄ ደጋው ፓርቲ እኮ አሁን ሰቆጣ፣ ዋግ፣ ሰቆጣ፣ ላስታ፣ ላሊበላ የራሳችን ነው እኮ። እሱ ምንድን ነው እንትን የሚያስብለን አሁን በሙዚቃዎቻችን አሁን ስናይ ማለት ነው ውበትም ከራያ እምነትም ከላስታ ቅኝትም ከአምባሰል ባቲና ትዝታ ይላል። ራያና ዋግ ራያና ላስታ የተሳሰረበት መንገድ ይህ ዝም ብሎ ዘፈን ብቻ ነው። ከዘፈን በላይ ትርጉም አለው። ራያ ተወልዳ እጁ ያደገችው የተራበ አንጀት ፍቅር አጠገበችው ይላል። በፖለቲካል ኢንቲቲ አላውሃ ራያና እጁ ለይቷቸው ሊሆን ይችላል። በአስተዳደር ማህበረሰቡ ግን በባህል በስነልቦና ግን ምትነጥለው አለ። ይሄ ራያ ተወልዳ እጁ ያደገችው የተራበ አንጀት ፍቅር አጠገበችው ከዘፈን በላይ ትርጉም አለው። ይህን መማር ከቻል ማለት እና ይሄ እጁ የሆነ ሁሉ ያንተ ነው ማለት ነው። ያንተ የሆነ ሁሉ እጁ ነው ማለት ነው። ይሄ ብቻ አይደለም። እስከ ሰሜን ሸዋ ልትመጣቻለህ። የቆለኛው ፓርት አካባቢ ሽርጥ ለባሽ ነው። ሽርጥ ለባሽ አንድ የሚያደርገን ብዙ ነገር ይሄ ማለት ደግሞ የሚያለያይን ነገር የለም ማለት ነው። የራስህ አንድ አይደንቲቲ አለ። አንድ በሚያደርግ ላይ አብረህ ትሰራለህ፣ አንድ በማያደርግ ላይ ደግሞ ትከባበራለህ። ይሄ ነው መሆን ያለበት። ይሄ ራያ ሰቆጣ እና ዋግ ያላት መስተጋብር ብቻ አይደለም። ራያ የእጁ ጋር ያላት መስተጋብር ብቻ አይደለም። ወደ በረሃው ትሄዳ አፋሮች ጋር ያለው መስተጋብር በራያ አዘቦ በኩል ደግሞ እንደርታ ጋር ያለን መስተጋብር ማንም ፖለቲከኛ ቢመጣ ቢሄድ እንዲበጠስ አልፈልግም። ምክንያቱም የፖለቲካ ያልፋል። ተመልሶ እዛ የሚቀረው ያ ማህበረሰብ
በሀዘንም በደስታ የሚገናኝ እሱ ያ መስተጋብር መቀጠል አለበት። ስለዚህ የሆነ በቀሽም በሆነ የፖለቲካ አያያዝ የማህበረሰቡ ጠንካራ መስተጋብር እንዲበጠስ መፈለግ የለበት። ሲበጠስም ቆመን ማየት የለብንም እንዲህ እንባላለን በሚል ማለት ሰፊ ነው። የጂኦግራፊ ጉዳይ አለ፣ የራያ ጉዳይ ከዛ ባለፈ ከዛ ያልፋል። የራያ ጉዳይ እኔ አንዳንዶቹ በዚህ ቁጥራችን ስላነሰ ነው በሁለት ጉልበታም ክልሎች መሀል ነው የቁጥር ጉዳይ አለ። ራያን ቁጥር ጎድቷት አያውቅም። ያስተሳሰብ ማነስ ነው የራያ ፖለቲካ ሊጎዳው የሚችለው እንጂ የቁጥር ማነስ አለ። የቁጥር ማነስ እንዲያውም ኮምፓክት ያደርጋል፣ እንድትተማመን ያደርጋል። ባዳ የለም አዛ አካባቢ። አሁን ራዲዮ አካባቢ ያለው ነገር እኮ የዘር እንትን ነው፣ ተመሳሳይ እንትን ነው፣ የቤተሰብ እንትን ነው ይባላል። አዎ ነው። ምክንያት ባዳ የለ ነው ማኛ አንዱ ወንድማችን ነው፣ አንዱ የወንድም ወንድማችን ነው፣ አንዱ በጋብቻ አንዱ ደግሞ በአበልጅ የምትገናኝ ነው። አብረህ ተወልድ እዛ አብረህ አድጋ አብረህ ተምረሃል፣ በጣም ትተዋወቃለህ። ይሄ ደግሞ ከቻልክበት ለፖለቲካ አያያዝ በጣም ወሳኝ፣ ኮምፓክት ያደርጋል፣ ሚስጥር እንድትይዝ ያደርጋል። እንዲያውም ቁጥር በበዛ ቁጥር የሆነ ሌላ ጣጣ ይመጣል እና ቁጥር ሲያንስ እንዲያውም በጣም አድቫንቴጅ አለው። ይህ ኦቶማን ተርክስ ኢምፓየር የመሰረቱት አናቶሊያ አካባቢ የተነሱ የስልጅ ቱርኮች ማለት በጣም አናሳ ናቸው። ከራያ ማህበረሰብ በጣም ያነሰ ቁጥር ነው ያለችው። በላይ በኩል ማን አለ መሰለህ ሞንጎሊያ የሚባል ትልቅ ኢምፓየር አለ። ደፍጣጭ የሆነ በጣም ጉልበታም በጣም ወደ የሆኑ የሞንጎሊያ ኢምፓየር ነበር። በዚህ በኩል ደግሞ ቦስፎረስ ስትሬት አካባቢ ደግሞ የባይዛንታይን ኢምፓየር የሚባል ትልቅ የሮም ኢምፓየር ነበር፣ የምስራቁ ክፍል ማለት። በዛ መሀል ሆኖ ሳይዋጡ ማለት ነው። ሳይዋጡ ብቻ አይደለም፣ ኋላ መጨረሻ ላይ እንደገና የባይዛንታይን ኢምፓየር ገርስሰው የኦቶማን ተርክስ ኢምፓየር ነው የመሰረቱት እና አናሳ ነበር ጎሳ ማለት። የራያ ቁጥር አነስተኛ ስለሆነ በሁለት ክልል ሆነን መከራችን የምናየው ይላል። መምራት አንችልም ያለ ማለት ነው። እንዲያውም ትልቅ ጸጋ ነው። ስለዚህ መምራት የማይችል አካል ስለገጠመው ነው የራያ ማህበረሰብ ችግር ውስጥ የገባው። ይሄ ኢንተርናል ነው። ኤክስተርናል ብዙ ነገሮች አሉ፣ ሌላ ተጠያቂ የምናደርጋቸው በዚህም በዛም ያሉ ጦርጦማቸው ክልሎች አሉ። በዛ ማህበረሰብ ላይ የፌዴራል መንግስት ግዴታው ያለመወጣት እንትኖች ታያለ። ኤክስተርናል የሆኑ ተጠያቂዎችም አሉ። ግን ኢንተርናሊ ደግሞ እንዳመራር ዋና እኛው ተጠያቂዎች ነን እና ሊደርሺፕ የብዙ ነገር ለጥፋትና ለትንሳኤ ወሳኝ ነው የሚያስብለን። አድዋ በጀግንነት ብቻ ለሚያሸንፈው በአመራር ብቃት አድዋ ያሸነፈ 1928 ማጮ ላይ የተሸነፍነው የአመራር ቀሽም ነው። አመራር ሳለም ወንዴው ያው ነው። ኦፍ ኮርስ ከ40 ዓመት በኋላ ጣሊያን በሰማይ በምድር ተጠናክራ መጣለች፣ ጥርጥር የለም። እኛ ባለንበት ነበር ያለፈው መሳሪያ እየተጠቀምን ነበር። ግን አድዋ ላይ የነበሩ ጀግኖችና ማጮ ላይ የነበሩ ጀግኖች ተመሳሳይ ናቸው። አመራሩ ግን የተለያየ ነበር። ጃንሆይ ኃይለሥላሴ በመንግስታቱ ማህበር እምነት ጥለው ስለነበር አርበኞቻችን እንዲከላከሉ እንዲያጠቁ አልፈለጉም። ስለዚህ ለሽንፈታችን ዋናው ጃንሆይ ናቸው። የአመራር ብቃት አለመኖር። አድዋ ያሸነፍነው በአመራር ብቃት ነው። ስለዚህ ለብዙ ነገር እንትን ማተር ያደርጋል ለማስፈልግ ይሆን እና አመራር እስከዚህ ድረስ ጥቅም አለው፣ እስከዚህ ድረስ ኢንፍሉዌንስ ያደርጋል። ገማል አታቱርክ ብትጠራው አሁን ሙስጠፋ ከማል ነው የሚባለው እና ቱርክን ስለሰራት ግን የቱርኮች አባት ነው የሚሉት፣ አታቱርክ ነው የሚሉት። እና እንደ ወልቃይትና እንደ ራያ የሚመሳሰሉ ሁለት ግዛቶች አሉ ቱርክ ውስጥ፣ ሴማሪያና ትሬሲ ነው የሚሏቸው። እና ቱርክና ግሪክ ክሌም ያደርጋሉ። ከዛ በ1919 ላይ የፓሪስ ፒስ ኮንፈረንስ ላይ እነዚህ ሰማሪያና ትሬሲ የሚባሉ ግዛቶች ለማሰጧቸው ምዕራባውያን ለግሪክ ፍሬንድ ግን መቀበል አልፈለገም አታቱርክ። ቢቻል በዲፕሎማሲ ባይቻልም በወታደራዊ እንትኖች አስመልሳቸው። አስመልሶ የ1919 የፓሪስ ፒስ ኮንፈረንስ አስጠምዞ 1923 ላይ ስዊዘርላንድ እንደገና ህጋዊ አድርጎ ነው ያጸደቀው። በወታደር እንትን የያዘው እንደገና የፓሪስ ፒስ ኮንፈረንሱ እንደገና ቀለበሰው። በጣም ባለውለታ ነበር ለቱርክ። እውነትም የቱርክ አባት ነው። አመራር ማለት እንደዚህ ነው።
ይሄ ዲፕሎማሲ የማይችለው ነገር በውትድርና እየቻልክ ውትድርና የማይችለው በዲፕሎማሲ ሁለቱ ያልቻልክ በፖለቲክስ ምናምን ያልቻልክ ደግሞ በኢኮኖሚ እንደዚህ ሁሉ እንዳመጣጡ እያስተናገድ ብዙ ሰው መሆን አለብህ። ሀገር ስትመራ ፖለቲከኛ ስትሆን ብዙ ሰው መሆን አለብህ። ሁሉም እንደያመኑ ማስተናገድ ስላለብህ ማለት ነው። እና አንዲት ፈረንጅኛ የምታበዛ ወዳጅ ነበረችኝ እና ልክ ይሄ በእኛ አካባቢ እንደ ሀገርም እንደ ዓለም ፖለቲክስ እያወራን ስለምን አነሳችልኝ መሰለህ? ይሄ ዴድ ሆርስ ቲዮሪ የሚሉት ነገር አለ። አሁን እሱን ስታነሳልኝ ንግግሯ ውስጥ ወይራ ነበር። ከራዴፓ በአስራዴፓ የሞተ ፓርቲ ነው። የሆነ አንድ መንገደኛ ወይ አንድ ፈረሰኛ እየሄደ መንገድ ላይ እየሄደ ፈረሱ ቢሞትበት መቼም ፈረሰኛ ይቀየር፣ ፈረሱ ነው መቀየር ያለበት። ያ ነው ንግግሯ ውስጥ ወይራ ነበርና ዴድ ሆርስ ቲዮሪ ጋር እያይዛ አሁን ስታነሳልኝ ይገባል። ራዴፓ ሙቷልና ለምን እዛ እንትን ትላለህ? ለምን ሌላ አማራጭ እንትን አይልም? የሚቀየሩ አይደሉም እንደዚህ። እኔ ደግሞ አቀያየሩ ከቻልንበት የማይቀየር ነገር የለም ብዬ አስባለሁ። ይህ ሜሲያኒክ የሆነ ሚሽን ያስፈልጋል ብዬ አስባለሁ። ሙቶ እንኳን ኢየሱስ አልዓዛርን ቀስቅሶ የለከሙት ሜሲያኒክ ሚሽን ካለን መሲህ መሆን ከቻልን ኢየሱስ ፖለቲካዊ ትርጉም ይዘን እንትን ካደረግነው የሞተውን መቀስቀስ ይቻላል። ምን ችግር አለው? ስለዚህ ሌላ ፓርቲ ሌላ ኮሚቴ እያለ ልዩነት መፍጠር የለብንም። ሌላ ማፍረስ አያስፈልግም። እሱ አንገት ለአንገት ተያይዘን ኮሌታ ለኮሌታ ተናንቀን እሱን የማስተካከል ግዴታ አለብን። የጋራችን እሱን ጥቅም ላይ መዋል ያስፈልጋል ብዬ ነው። እና ሌላው አስፈላጊ ነገር ናት ብዬ የማስበው የዘር መገፋፋት አለ። አሁን እኛ አካባቢ ላይ ክሊዮፓትራ እናንሳታለን። ክሊዮፓትራና ታላቁ የጦር አበጋዝ ናፖሊዮን ቦናፓርት ኮርሲካ የምትባል ሜዲትራኒያን አካባቢ ኮርሲካ የምትባል ግዛት አለች እና ታላቅ የፈረንሳይ ጦር አበጋዝ ነው። ፈረንሳይን በአውሮፓ ልክ ነው የሰራት። ግን የዘር ሐረጉ ወደ ትውልዱ ሜዲትራኒያን የምትገኝ ኮርሲካ ነች። የዘር ሐረጉ ወደ ጣሊያን ይመዘዛል። ግን እሱ የሰራው ስራ የኖረውም የሞተውም የሰራው ለፈረንሳይ ሲኮሩበት ፈረንሳዮች ምን እንደሚል ታውቃለህ? አያሌ የፈረንሳይ መሪዎች በመቶ ዓመት ውስጥ ያልሰሩት ስራ ናፖሊዮን ብቻውን ሰርቷል ነው የሚያደርጉት እንጂ ፈረንሳይ ይሄ ጣሊያናዊ የዘር ግንድ ወደዛ አላሉ። ለፈረንሳይ የሰራው ውለታ ያሰቡት። ክሊዮፓትራ ውበቷም ጥበቧም ለግብፅ ነፃነት ለግብፅ ሉዓላዊነት አውለዋለች። የዘር ሐረጓ ግን ወደ ግሪክ መቄዶንያ አካባቢ ይሄዳል። ከፍ ሲል ደግሞ ወደ ፋሪስ ወደ ኢራን ይሄዳል። ዘር ፈልገን አልተወለድም፣ ግን የሆነ ተወልደን ባደግንበት ማህበረሰብ ላይ የምንሰራው ስራ ይኖራል። ሁለቱ ውለታ ይኖራል። እንግዲህ ሁለንተናዋ ለግብፅ ነው ያበረከተችው ታስባለች። ሁለንተናው ለፈረንሳይ ነው ያለው አይደል? ይታሰባል በዛ እና አሁን ላይ በቃ ምርጥ የራያ ሰው ብዬ ነው የማስበው። ለራያ ያለው አስተዋጽኦ ከየትም ይወደድ ከየትም ይምጣ ለዛ አካባቢ የሚኖረው ሚና ከዛ አካባቢ ለዛ ማህበረሰብ ከራያ በፊት እኔ ልሙት ካለ ባለው በገንዘቡ በእውቀቱ በጉልበቱ ለዛ ማህበረሰብ ኮንትሪቢዩት ካደረገ ይሄ ነው ለኔ ራያ። እዛው ሆኖ ደግሞ ሌላ የባንዳነት ሚና ካላቸው ደግሞ ምናችንም ላይሆኑ ይችላል እና የዘር ግንድ እንትን እየታሰበ መገፋፋት አያለው ማህበራዊ ሚዲያ ላይ እና ይሄ መልካም አይደለም የሚል መልእክት አለኝ። እውነት ነው። አሪፍ ጥያቄ ነው። አሁን የሪፎርምና አንድነት አለ አሁን ያነሳልኝ የሆነ አንድ ኤክስፔሪንስ ላንሳልኝ። የ97ቱ አጋጣሚ ነው። ስድስት ከተማ ነበር ያኔ እና ዘጠና ሙሉ ለሙሉ 23 ለባዶ ነው ቅንጅት ያሸነፈው። ያኔ ሙሉ ለሙሉ የተሸነፈው አዲስ አበባ። ይሄ ልምድ ከምን እንደተወሰደ ታውቃለህ? ከ92 ምርጫ ነው የተወሰደ እና የ92 ምርጫ ፓርቲዎች በሙሉ ተበጣጠሱ። ከዛ ድምፁም ተበተነ እና ማህበረሰቡ አዲስ አበባ ሰው ኢህአዴግን ይቃወማል። ግን የተለያዩ ፓርቲዎች ስለነበሩ አንድነት ስለሌላቸው የተለያዩ ፓርቲዎች ሲመረጡ ድምፁ ተበተነና በተበተነ ድምፅ ኢህአዴግ ተጠቀመ፣ አሸነፈ ማለት ነው። ከዛ ይሄን የገባው ማህበረሰቡ ጥሩ መሪ እንኳን ባይኖር ይሄ የማይታየው መሪ ባይኖር ይህን የሚታየው ተመሪ ማግኘት ደግሞ መታደል። ከዛ ምን አለ አዲስ አበባ ሰው ወይ ተባበሩ ወይ ተሰባበሩ አላቸው። ተባበሩ 97 ላይ ከዛ 23 ለባዶ ያሸነፉት። አንድነት የሌላት መንግስት አትጸናም ተባሉ።
ቢያንስ አሁን ማለት እንዴት መተባበር፣ አንድነት፣ እንዴት አብሮነት፣ እንዴት ከጉንዳን እናንሳለን? የሰው ልጅ የሚያክል ፍጡር እንዴት ከጉንዳን ያንሳል? በጣም ይተባበራሉ አይደል? ጉንዳኖች እንዴት ከዛ እናንሳለን? ለጋራ ዓላማ፣ ለጋራ ግብ፣ ለጋራ ማህበረሰብ እንዴት ከጉንዳን እናንሳለን? አስታስበው እና ቅድም ይሄ ሪፎርም ያልካቸው እኔ በተደጋጋሚ እንደውም ምን ይሏል አማርኛ ችሉ እንድትል የሚያደርገ ነገር ሪፎርም ስትል ፓርቲው ሊያፈርስብን ይሏል። ይሄ ፓርቲ እኔ ላፈርሰውም አልችልም። የሚያፈርሰው አካል ቢመጣም እፋለመዋለሁ። የራሴ ፓርቲ ነው። ፖለቲክስ እንድንለማመድበት ራዲካል ስንመሰረት ፖለቲካ እንድንለማመድበት እስከ ስህተቱ ማለት ነው። ቀስ በቀስ እያሻሻልክ ትሄዳለህ። ግን ሆን ተብሎ አሁን ላለማስተካከል መገገሙ ነው ሌላ ችግር ውስጥ ገቡ እንድትል የሚያደርገህ እንጂ በፖለቲካ መሳሳት ይኖራል። እየታረምክ ትሄዳለህ፣ እየተለማመድክ ትሄዳለህ። ፓርቲው በጣም ያስፈልገን የራሳችን ነው። እንዲያውም በራያ ታሪክ ላይ ዲሞክራሲ የምንለማመድበት ፓርቲ ነው። ግን በዚህ መልኩ ግን ዲል ሆልስ ቲዮሪ ተብሎ እስክንታረብ ድረስ ግን ሊሳለቅብን ግን አይገባም። በቀሽ ማመራ በቀሽ እጅ ብቻ ማለት ነው። እንዲያውም እኔ ይህንን ሳስብ ሪፎርም ስትላቸው ሊያፈርስብን ነው ሲሉ እኔ ኢየሱስና አፄ ቴዎድሮስ ሲሆኑ ይመስለኛል። ኢየሱስና አፄ ቴዎድሮስ እንደዛ አይነት ነገር ነው የገጠማቸው። አፄ ቴዎድሮስ ካህናቱ ሪፎርም ሲሉ ማለት አፄ ቴዎድሮስ በጣም በኢትዮጵያ ታሪክ ሪፎርም የጀመሩት አፄ ቴዎድሮስ ናቸው። እና ለውጥ ፈልገው ሪፎርም ሲሉ ካህናቱ ይጮሃሉ። በተስኪያን ሊያፈርስብን ነው ሪፎርም ለውጥ ሲሉ ባህላችን ጋር ይነጥላል ማለት ነው። አፄ ቴዎድሮስ የደረሳቸው መከራ ነው አሁን እየደረሰ ነው። እጌን ወደ ናዝሬቱ ኢየሱስ እንሂድ። መግደላዊት ዋጋ ስለታየ በብዙ መልኩ ይታማ ነበር። እንዴት ዘማዊት ዋጋ ተገናኙ፣ እንዴት እሷ ጋር ቆም ይባላል። ግን የመጣው ለዛ ዓላማ ነበር። ዘመን ከሁለት የገመሰ ሰው ሆኖ ኢየሱስ አዲስ ቻፕተር አዲስ ኪዳን ራሱ ነው ከብሉይ ካረጀው ወደ አዲሱ ዓለም ያሸጋገረው ዘመን ለወል ከዓመተ ዓለም ወደ ዓመተ ምህረት ዓለም እንዴ ትልቅ ታሪክ ነው። ከሃይማኖታዊ አንድምታዎቹ ለሃይማኖት ሊቃውንት እንሰው ግን ከዚህ አንጻር ስታስበው ብሉይን ጨርሶ የአዲስ ኪዳን አዲስ ቻፕተር እኮ ነው የመሰረተው ኢየሱስ። ስለዚህ ሪፎርም አመጣ ማለት ነው። ግን እነዚህ ጸሐፍት ፈሪሳውያን አይሁዶቹ ግን በቃ አላሰራሩት። ልክ እንደዛ ማለት ነው። በዚህ ዘመን ሊያፈርስብን ነው ሲሉ እንደ ኢየሱስ ምን የገጠመው አፄ ቴዎድሮስ የገጠመው የነገስኩ መስሎ እስኪሰማኝ ድረስ ማለት ነው። ዓለም የጉልበተኞች ናት። አሁን ኢራን ላይ የሆነ ያለው በአሜሪካና በእስራኤል በኩል ምዕራባውያን ፈርጣማ ክንድ ስላላቸው ዓለም የጉልበተኞች እና ሩሲያ ጉልበት ሰላት ነው ዩክሬን የወረረችው። ይሄ ኤክስፒሪየንስ ወደ ራያ ስታመጣው የራዮች ጉልበት ደግሞ አንድነታቸው አንድ ከሆንን አይደለም ለራያ አይደለም ለኢትዮጵያ ለኢስት አፍሪካ ቀደም መሆን ይችላል። ቅድም ያነሳናቸው አለ ስሪክ ተቆጁ እና በሁለት ታላቅ ኢምፓየር መሃል ሆኖ ማንነታቸው አስጠብቀው እንደገና ያ ኢስተርን ሮማን ኢምፓየር ገርተሰው የኦቶማን ተርክስ ኢምፓየር ነው የሚሰሩት። እንደዛ ማናረግበት ካለ ምክንያት ምንም አይኖርም። እንትኑ ዘናጭ የሆነ ሊደርሺፕ ከገነባን ማለት ነው። እና ወደ ምርጫ ቦርድ እንትን ስንሄድ አሁን በፓርቲው ደረጃ አሁን ይዘነው የተነሳ ነው ዓላማ ካላውሃ ኤቦ ለራያ ነፃነት፣ ለራያ ማንነት፣ ለራያ ራስን በራስ ማስተዳደር ይህንን ዓላማን ግብ ነው የተነሳ ካላውሃ ኤቦ። አሁን መንግስት እያደረገ ያለ በምርጫ ቦርድ በኩል ባለፈው የተወሰነችው እንትን ያው ለሪፈረንደም በር ትከፍታለች ተብሎ ስለታሰበ ነው እንጂ እሷ ብቻ በቂ አይደለችም። አሁን የራያ ጉዳይ የህዝቡ ጥያቄ ወደኋላ ትቶ መንግስት አሁን የትግራይና የአማራ ፍላጎት ኮንቴስት እያደረገ አሁን ኮሚቴያችን ባይመሰረት ምንድነው አሁን ታዲያ ፓርቲ ባይመሰረት ታዲያ ምንድነው እንትኑ ኮሚቴ ፓርቲ የሚመሰረት ነው እኮ አጀንዳችን እናስፈጽም ነው። መንግስት ቢካን እጁን ጠምዘን ፍላጎታችን ለማስፈጸም ነው እንጂ መንግስት የጣለው እንትን መንግስት ያስቀመጠው ፍርፋር እየለቀምን በመንግስት ፍላጎት እየተከተልን እንድንሄድ አይደለም። ንፋሱ የፖለቲካ ንፋስ ወደ ነፈሰበት እየተከተልን እንድንሄድ አይደለም። መንግስት በቀደልን ቦይ እየፈሰሰ እንድንሄድ አይደለም። የራሳችን ፍላጎት ለማሳካት የመንግስት እጅ ጠምዘን
ዓላማችን ማስፈጸም ስላለብን ነው የፓርቲ ይመሰረት ነው። አሁን ያሉት አራት ወረዳዎች ምርጫ ቦርድ እንትን ያላቸው ያጋጫሉ የተባሉ አራት ወረዳዎች ለዛ ከሆነ ይሄ ሁሉ መሞቱ ምን አስፈለገ? ይሄ ሁሉ መታሰብ መፈናቀሉ ምን አስፈለገ? ይሄ ሁሉ ድካም ምን አስፈለገ? ፓርቲው ስለምን አስፈለገ? እንደዛ ከሆነ በፓርቲ ፍላጎት አይደለም። አሁን አራት ወረዳዎች እንትን ሊሰጠን ያለው ሁለቱ መልእክት ምንድን ነው? አንድ ለጠቅላያችን አብይ አህመድ ደጋግመን በአካልም ነግረናቸዋል። ከአንዴም ሁለት ሶስቴ በአካል ነግረናቸዋል። ያውቃሉ። ኮርስ የፖለቲካ እንትኑ እሳቸውም ተቸግረዋል። ብዙ ተንከባለው የመጡ ችግሮች ስላሉ ነው። ግን በቀጥታ የራያ ህዝብ አድርሱልን ብለው የነገሩን በራያ ህዝብ ታሪክ 3 ስርዓት ራያን በህልውና የተፈታተኑት 3 ስርዓቶች ነበሩ። የአፄ ዮሐንስ፣ የአፄ ኃይለ ሥላሴ እና ኢህአዴግ ማለት እና እነዚህ ስርዓቶች የራያን ህልውና የተፈታተኑት ራያን ስለተቃረኑ ስለተፋለምናቸው ነው። ላይገርም ይችላል። ጠላቴ ብለህ ያመንክበት አካል ጋር ትላተምና ትገዳደራለህ፣ ትሸናነፋለህ። ግን ደግፈ ነው ከጎኑ ቆመን የተገደልነው ግን በአብይ ዘመን ነው እየተባለ የአብይ ቲሸርት ለውጡ ጋር ሆኖ የራያ ወጣት ለውጡን ደግፎ ከጠቅላይ ሚኒስትር አብይ ጎን ተሰልፎ የእሳቸው ምስል ያለበት ቲሸርት በመልበሱ የተገደለ የታሰረ መከራ የደረሰበት ብዙ ወጣት አለ። ጠቅላይ ሚኒስትርን ስለደገፉ ማለት ነው። እና እነዛ አጥሪዎቹ 3 እስከ ኢህአዴግ ድረስ የነበሩት የተፋለሙን ስለተፋለምናቸው ነው። ይሄኛው ግን ደግፈ ነው ለምንድን ነው የሚያስጠቃን የፌዴራል መንግስት ብሎ የራያ ህዝብ መልእክት ልኳል። በቃለም ነግረናቸዋል። አሁንም ደግመን የማህበረሰቡ ጥያቄ የማህበረሰቡ መልእክት እንዲደርሳቸው እንፈልጋለን። መጨረሻ ላይ ሌላው የመጨረሻና መጨረሻ ደግሞ ለራያ ምሁራን መልእክት አለኝ። አሁን ሰሞኑ እግር ኳስ ሊጫወቱ የኢራን እንትኖች ሄደው ነው ሴቶች አለው የጥገኝነት ምናምን ነገር እንደሚሰጣቸው ተነግሯቸው ነበር። ዛህራ የምትባለው ካፒቴኗ ግን አላረገውም ነው ያለችው። አላረገውም እዚህ ጋር በሰላም ከምኖር ህዝቤ ጋር በጦርነት ይቸገር ህዝቤ የደረሰበትን መከራ በጋፈጥ አብሬ ነው ከማህበረሰቡ ተነጥዬ መኖር አልፈልግም ነው ያለችው። ይህ ቀላል ኃላፊነት አለ። እንዲያውም አንድ ፍልስጤማዊ ጓደኛ ነበረኝና ክልስ ነው በአባቱ ፍልስጤማዊ በእናቱ ኢትዮጵያዊ ነውና ጋዛ ላይ እቺ ኦክቶበር 7 አካባቢ የተፈጠረችው ነገር እና የሆነ ትንሽ አዘንና አይ ለማንኛውም እንኳን አንተ እዚህ ሆንክ ይለዋል ጓደኛችን። ኖ እዛ መገኘት ነበረብኝ ታውቃለህ። ችግራቸው አብሮ መጋፈጥ ነበረብኝ። ጥሩ ስሜት አይሰማኝም። በቃ ወደዚህ መምጣት የራሱ ቀልብ ነው እና ያ ፍልስጤማዊ እንትን በዚህ ሰዓት እዛ መሆን ነበረ፣ ጋዛ ውስጥ መሆን ነበረብኝ። መከራው አብሬ ብጋፈጥ ነበር ደስ የሚል ነበር ያለው። ልክ እንደ ኢራኗ አምበልት እንዳለችው ማለት ነው። አሁን የራያ ምሁራን ብዙ ለሀገር የሚበጁ ሰዎች ናቸው። ብዙ እናውቃቸው አሉ። መጥቶ በዚህ ሰዓት እዛ ማህበረሰብ በዚህ መከራ ላይ መድረስ አለባቸው። ይሄ መከራ አብሬ መጋፈጥ ነበረብኝ ያለው የፍልስጤማዊ ክልስ አብሮ ካልተጋፈጡ ምንድነው ሊሰሩለት የሚችሉት? እዛ ማህበረሰብ ምንድነው ሊሰሩለት የሚችሉት? የቀለም ቀንድ ናቸው እኮ ቀለም የሚመክታቸው እኮ አይደለም። ብዙ ነገር መተንተን የሚችሉ ናቸው እኮ። ለምንድን ነው ዳር ይዘው እንትን የሚሉት የሚመለከቱ? በቃ እንደ መጫወቻ ሆኗል እኮ በቃ የራያ ፖለቲካ መጫወቻ፣ በቃ የልጆች መጫወቻ ሆኗል። የፖለቲክስ አርት ነው፣ ሳይንስ እንዲያም ሆን ተብሎ ለማኮላሸት እስኪመስል ድረስ ማለት እና ለምሁራን በዛ መልኩ ነው የማሳልፈው። የሀገር ሽማግሌዎችን በዛ መልኩ ቢተባበሩ የድሮ ተደማጭነታቸው አሁን መምጣት አለበት። ስህተታችን ዝም ብሎ ማየት የለባቸው፣ መገሰጽ አለባቸው። በቃ አንድነት በጣም ወሳኝ የአንድነት ጉዳይ ማለት አንድነት የለት መንግስት አትጸናም። በቃ አንድ ከሆነ የራያ ሰው አይደለም ለራሱ ለማንም ይተርፋል። እና እችን ነው ማለት የምፈልገው። ለሰጣችሁን እድል በጣም እናመሰግናለን። ሳምንት ደግሞ